እድሜ አንድ ነው። ስለዚህ ያገኘሁትን ስራ አሳተፋለሁ። እድሜ 20 ነው። ስራዬ ደግሞ የቀን ስራ ያገኘሁትን ስራ ነው የምሰራው። ይህን ክሊኒክ ያወቅኩት መጀመሪያ ጓደኛዬ እዚህ ተጠቃሚ ነበረች። ያለውን ነገር ስነግራት አይ በቃ ወደዚህ ክሊኒክ እዛ ይመጣኝ። ወደዚህ ክሊኒክ የመጣሁበት ምክንያት ያው ያልታሰበ እርግዝና አጋጠመኝ። ያልታሰበ እርግዝና ማጋጠም በጣም ያስጨንቀኝ ነበር። ለሱም መፍትሄ ስላገኘው ተጨንቀት። ይሄን ክሊኒክ ለመጀመሪያ ጊዜ ያወቅኩት እርግዝና ሲፈጠርብኝ ጓደኛዬ ነበረችና ይሄን ክሊኒክ የምታውቀው እሷን ሳማክራት እሷ ወደዚህ ዘይ መጣች። እና የእርግዝና የተፈጠረውን ያለውን ነገር ስነግራት ወደዛ እስኪ እንሄዳለን አለችኝና ገረመው ክሊኒክ መስቀለኛ ያለ አለችኝ። ወደዚህ መጣን። ወደዚህ ስንመጣ የመጀመሪያ ጊዜ ሪሴፕሽኗን ያገኘናት ያለውን ነገር አማከርናት። ከዛ ሪሴፕሽኗ ደግሞ ዶክተር ይምጣለችና ዶክተር ገረመው ጋር አገናኘችን። ዶክተር ገረመው ጋር ደግሞ ያለውን ነገር ነገርነው። እሱም ሳንፈራው ነገርነው። እሱም ደግሞ በነፃ እንደሚሰጠንና ይህንን አገልግሎት እንደሚያስጠቅመን ነገረን፣ ተባበረን። ስሜ ገረመው ይርጋሻው ይባላል። የገረመው መካከለኛ ክሊኒክ ሜዲካል ዳይሬክተር እና ባለሙያ ነኝ። ከዲኬቲ ጋር አጋር ከሆንን አትሊት 6 ወር ይሆናል። በዚህ በ6 ወር ውስጥ በጣም ብዙ ስራዎች ሰርተናል። ከሴፍ አቦርሽን እና ከፖስት አቦርሽን ፋሚሊ ፕላኒንግ ሰርቪስ አገልግሎት ሁለቱን በጋራ በማቀናጀት ከዲኬቲ ጋር ለተከታታይ 6 ወይ 8 ወራቶች በጣም ለህብረተሰቡ የተሻለ አገልግሎት ሰርተናል። ዶክተር ሚካኤል እባላለሁ። የኤልዲና ቁጥር 1 እና ቁጥር 2 ማናጀር ነኝ። በአሁኑ ሰዓት ኤልዲና ክሊኒክ ከ29 ዓመት ጀምሮ ኦልሞስት 29 ዓመታችን ነው ከዲኬቲ ኢትዮጵያ ጋራ በመሆን በጋራ እየሰራን ነው። በአሁኑ ወቅት ደግሞ አንድ ፓይለት ፕሮጀክት አለ። ይሄም ደግሞ ዋናው ዓላማው አቅም ለሌላቸው ሴት እህቶቻችን ከዲኬቲ ጋራ በመሆን የነፃ ሕክምና በቤተሰብ ምጣኔ አገልግሎት ላይ ለመስጠት እስካሁን ድረስ እየሰጠን ነው። ፕሮግራሙ በዚህ በተወሰነ ዓመት ባየነው መሰረት ጥሩ ውጤት አለው። ብዙ ተጠቃሚዎች ነበሩን። በተደረገልኝ ሕክምና አልከፈልኩም። አገልግሎቱ ላይ ምንም ችግር የለም። አገልግሎት ጥራቱ በጣም አሪፍ ነው። በዚሁ ይቀጥል። አገልግሎቱን ስጠቀም ምንም አይነት ችግር አላጋጠመኝም። ማለት አገልግሎቱን ሲሰጠኝ መጀመሪያ እንዳገኘነው ስናማከረው እሱ ቢያንስ የሁለት አይነት መንገዶችን አስረዳን። አንድ የሚዋጥና አንድ የሚጠረግ ሲለን እኛ ደግሞ ይሄኛውን መረጥን። ከዛ ይሄኛውን የሚዋጠውን መርጬ ወዳውኑ ከዛ የሽንት ምርመራ አካሄደና እርግዝና እንዳለ አወቀ። ከዛ በኋላ ያንን መድኃኒት እንድወስድ ፊርማ ፈረምኩኝ። መድኃኒቱን ተጠቀምኩኝ። የመጀመሪያ ጊዜ አንድ ፍሬ ነበር የተጠቀምኩት። ከ2 ቀን በኋላ ነው የተባለኝ። ከ2 ቀን በኋላ ስመጣ 4 ፍሬዎችን ሰጠኝ። ስለዚህ ከዲኬቲ ጋር አግሪመንት የፈጠርነው በሴፍ አቦርሽን እና አፍተር ሴፍ አቦርሽን ፋሚሊ ፕላኒንግ ሰርቪስ እንዴት መስጠት እንዳለብን ነው ከዲኬቲ ጋር የተነጋገርነው። አገልግሎቱን የምንሰጠው በኢኮኖሚካሊ ደካማ የሆኑትን ሰዎች እየመረጥን ነው። ስለዚህ ማንኛውም ማህበረሰብ በኢኮኖሚ ደካማ የሆነ ሰው ካለ በሞቢላይዘሮች አሉ። በሞቢላይዘሮች ወይም በቤተሰብ በፍሬንድ ሊሆን ይችላል እኛ ጋር ይመጣሉ። ጀስት እሱን ስክሪን ካደረግን በኋላ የተሻለውን የሴፍ አቦርሽን እና የፋሚሊ ፕላኒንግ አገልግሎት እንሰጣለን።
ያንን አንድ መድኃኒት አንዷን ከኒና እንደተጠቀምኩኝ ምንም አይነት ነገር አላየሁም ነበር። 4ቱን ፍሬዎች ግን በምላስ ስሪላንካ ጋር የሚያዙትን እነሱን ካደረኩ በኋላ እስከ 8 ቀን ፈሳሽ ነበረ። በተሰጠኝ አገልግሎት ላይ እና በተሰጠኝ ሕክምና ላይ ምንም አይነት ክፍያ አልከፈልኩም። የሽንት ምርመራ አድርጌያለሁ። ይሄኛውንም ደግሞ ስጠቀም ምንም አይነት ክፍያ አላስከፈለንም። ምንም አይነት ክፍያ የምናስከፍላቸው ለአገልግሎቱ ምንም ክፍያ አናስከፍላቸውም። ከካርድ ጀምሮ አጠቃላይ ሁሉንም እስከ ፋሚሊ ፕላኒንግ ድረስ ምንም አገልግሎት ክፍያ የላቸውም። በነፃ ነው የሚሰጡት። ክፍያውን የምንጠይቀው ከዲኬቲ ጋር ነው። ምክንያቱም አግሪመንት ስላለን ዲኬቲ የሚሰራው እነዚህ በኢኮኖሚካሊ በጣም ደካማ የሆኑ ሰዎች ላይ ስለሆነ ከእሱ ጋር ነው ክፍያውን የምናወራው። ስለዚህ እነዚህ ሰዎች ተለይተው እኛ ጋር እስከመጡ ድረስ እኛ በደንብ ስክሪን እናደርጋለን። ስለዚህ ሴፍ አቦርሽን ስለ ውርጃ እና ከውርጃ በኋላ ስለሚደረገው የቤተሰብ ምጣኔ ሁለተኛ እርግዝና እንዳይከሰት በደንብ ካውንስል እናደርጋቸዋለን። በኋላም ደግሞ ከ15 ቀን በኋላ መጥቼ ነበረ ያለውን ነገር እሱም ደግሞ እየደወለ በዛን ሰዓት የተፈጠረውን ነገር ጠይቄ ነበረ። 15 ቀን በኋላ ስመጣ ያው ቸክ አድርጎ እንደገና መርፌም ሲሰጠኝ ምንም አይነት ክፍያ አላስደረገኝም። ከዛ በኋላ ደግሞ የ3 ወር መርፌ ተጠቅሜያለሁ። እሱም ደግሞ አላስከፈለኝም። ስለዚህ ሴፍ አቦርሽን የመጨረሻ ምርጫ ነው የሚሆነው። መጀመሪያ እኛ ጋር ሲመጡ የምናደርገው ምንድነው? አገልግሎቱን ከመስጠታችን በፊት ስለ ፋሚሊ ፕላኒንግ ነው በደንብ ካውንስል የምናደርገው። ምክንያቱም ፕሪቨንሽን ነው የሚሻለው። ከፕሪቨንሽን በኋላ ነው ከሱ ካለፈ ነው ለሴፍ አቦርሽን። ስለዚህ በደንብ ኤጁኬሽን እንሰጣቸዋለን። ስለ ፋሚሊ ፕላኒንግ ጥቅም ምንድነው፣ ምን አይነት ፋሚሊ ፕላኒንግ አለ፣ እንዴት መጠቀም አለባቸው የሚሉት በደንብ ካውንስል እናደርጋቸዋለን። ከዛ በኋላ ኮንሰልቴሽን ፎርም አለ። አግሪመንት ከክላይንቱ ጋር አግሪመንት እንገባለን። በዛ አግሪመንት አማካኝነት ምርጫ እንሰጣቸዋለን። በታብሌት አለ፣ በማሽን የሚደረግ አለ። የሚፈልጉትን አገልግሎት መስጠት እንችላለን። አሪፍ ነበረ። ዶክተር ገረመው ጋር ያገኘሁት የሕክምና ጥራት አሪፍ ነው። በጣም ደስ በሚል መልኩ ነበረ። ከሪሴፕሽኑ ጀምሮ እስከሱ ድረስ እስከ ነርሶቹ ድረስ በቃ በተለያየ መንገድ አሪፍ ነበር እያስተናገዱኝ የነበረው። በጣም እየተንከባከቡ ነበር። ከዛም ሲቀጥል ደግሞ ያው የሆነ እያጽናኑኝም እያበረታቱኝም ነበረ። አሪፍ ነው። እስከምጨርስ ድረስ ያለውን ነገር በስልክም እየደወለም እሱም እየተከታተለኝ ነበረ። ዶክተር ገረመው እየተከታተለኝ ነበር። አሪፍ ነበረ። በጣም ደስ የሚል ነበር። ዲኬቲ ትሬኒንግ ሰጥቶናል፣ ስልጠና ሰጥቶናል። ፋሚሊ ፕላኒንግ ስልጠና ስለሰጠን ጋባችን ስለተደፈነ በሰለጠነው ሙያ ዘርፍ ለማህበረሰቡ የተሻለውን አገልግሎት እነሱ በሚፈልጉት መሰረት አገልግሎቱን እንሰጣቸዋለን። በደንብ ሳቲስፋይድ ሆነው አመስግነውን ምናምን ነው ከኛ ጋር የምንለያየው። አሁንም ይሄ ፕሮጀክት እንደ ፓይለት ፕሮጀክት ነው። ወደ ሌሎችም አካባቢዎች ቢቀጥል አብዛኛው ዝቅተኛ ኑሮ ውስጥ ያሉ እናቶች፣ እህቶች በዚህ ፕሮግራም ላይ በሰፊው ሊጠቀሙ ይችላሉ። አገልግሎቱን ካገኘው በኋላ ወይም ካገኘው በፊት ይህ ነገር መፈጠሩን ሳውቅ ይህ ነገር እንደተፈጠረ ሳውቅ በጣም ተጨናንቄ ነበረ። ይህ ነገር ተፈጠረ ማለት አንደኛ ከቤተሰቦችም ጋር ምንም አይነት ገንዘብም ስለሌለ እንዴት አድርጌ ይህን ነገር እወጣዋለሁ፣ ወይንም ደግሞ ሁለተኛ ሲቀጥል ከትምህርት መሰናከል አለ። እሱን ሳስበው በጣም ይከብድ ነበረ እና ደግሞ ምንም አማራጭ አልነበረኝም በሰዓቱ። ከጓደኛዬም ጋር ነበረ። እሱም ደግሞ ምንም አይነት ገንዘብ ስላልነበረው ይህን ነገር ማድረግ ደግሞ 4,000-3,000 ከፍዬ ይህን ነገር ማድረግ ደግሞ አልችልም ነበር እና ያው የምችለው ነገር እና አማራጭ ነገር የሚኖረኝ ብዬ የማስበው ባህላዊ መድኃኒት ነበር። የምጠቀመው ባህላዊ ነበር። ግን ለጓደኛዬ ሳመክራት ያለውን ነገር እሷ ነገረች። እሷ ወደዚህ ይዛ የመጣች በሰላም ሁሉም ነገር ተፈጠረ እና ደግሞ ከዛ ወዲህ ያለኝ አእምሮ እረፍት በጣም ደስ የሚል ነው። አለምንም ነገር በቃ በነፃ ነው ሁሉ ነገር። ነፃነቱም ቀርቶ በጣም እንክብካቤያቸውና ያላቸው የነ ዶክተር ገረመው ክትትልና በጣም ደስ የሚል ነበር። ስለዚህ በጣም አሪፍ ነበረ።
እኔ እንደዚህ አይነት ለሚያጋጥማቸው እህቶች መጀመሪያ ቅድመ ጥንቃቄ ነው። ቅድመ ጥንቃቄ እንዲያደርጉ መክራቸዋለሁ። በዛ አጋጣሚ ደግሞ ያው ብዙ እህቶቻችንም ሆኑ ብዙ ጓደኞቻችን እየተጎዱ መንገድ ላይ እየወደቁ ማሳደግ አቅም የእነሱም ህይወት ምስቁልቁል እያለ ስለሆነ ያለው መጀመሪያ ቅድመ ጥንቃቄ ያስፈልጋል። ቅድመ ጥንቃቄ ቢያደርጉ ብዙ ነገር ከዓላማቸውም አይሰናከሉም፣ ከህይወታቸውም ደግሞ ያው የሰው ፊት ገርፏቸው አይኖርም እና መጀመሪያ ቅድመ ጥንቃቄ ያስፈልጋል። እንግዲህ ሌሎች እህቶች ወይም ጓደኞች የምመክረው በቅድሚያ ጥንቃቄ ያደርጉ። ያው ደግሞም እንደዚህ በስህተት ያጋጠማቸው ነገር ታለ እንደዚሁ አቅራቢያቸው ባለ እንትን ሄደው ፍላጎት ተሌላቸው ማለት ነው ቢመክሩ። ፎር ዘ ላስት 29 ዓመት ዲኬቲ በስልጠና በአቅርቦት ላይ ከፍተኛ እገዛ እያደረገን ነው። ይህንንም ብዙውን ጊዜ በስብሰባም ላይ የምንገልጸው ነው። ብዙ ክሊኒኮችም በዚህ ፕሮጀክት ላይ ተጠቃሚዎች ናቸው። በቀጣይነት ደግሞ ይህንን ፕሮጀክት ወደ ሌሎች አካባቢዎች ቢሰፉ ጥሩ ውጤት ይመጣል ብለን እንገምታለን። ስለዚህ ዲኬቲ ለተከታታይ 6 ወር 8 ወሮች በደንብ ለማህበረሰቡ ከኛ ጋር በመቀናጀት የተሻለ አገልግሎት ለማህበረሰቡ ሰጥተናል። እኛ ጋር ያለውን የእውቀት ጋር በስልጠና ስለደፈነን በጣም እናመሰግናለን። ስለዚህ ወደፊት አብረን ከዚህ በተሻለ መልኩ ሰርተን ለማህበረሰቡ የተሻለ አገልግሎት እንድንሰጥ ያው አብረን እንሰራለን የሚል ግምት አለኝ። ስለዚህ በእኔ በኩል ያለኝ እንትን ይህን ይመስላል። አመሰግናለሁ።